ብዙ ሰው ዛሬ ወሽመጡ ተበጥሷል። እናንተ የጠበቃችሁት ቀለበት የመጣው ሌላ። እኔ ግን ጭራሽ ቀለበት አልጠበኩም። እናንተ ምንድነው አቻኮላችሁት፣ አፈጣጠናችሁት በአንዴ ዘሎ ቀለበት ላይ። አንዴ ተረጋጉ። ግን በጣም ደስ ብሎኛል። በጣም ነበር የሚያምረው የዛሬው ቪዲዮ። በለው እነዚህ ልጆች በቃ እንደ ባለ ትዳር መኖር ጀመሩ ማለት ነው። ኦ ማይ ጋድ አማትና ምራት ግን አይመሳሰሉም ጋይስ። ሀይሚና የብሩኬነት በቃ እናትና ልጅ ነው የሚመስሉ። እንደዚህ ፊታቸው ራሱ መልካቸው ራሱ በጣም ነው የሚመሳሰለው እና ከትውልድ ግቢ ያመስላል። እና እንዲሁም ብዙ ሰዎች የሆነ ሰዓት ላይ እሙሽዬ የሀይሚ አክስት ናት የሚባል ነገር ነበር እኮ በፊት ማለት ነው። እና እንግዲህ አሁን ደግሞ አማት እና ምራት እየሆኑ ነው እና በጣም ነው ደስ ያለኝ። የምር ብዙ ጊዜ ሀይሚ እንድትመጣ ትፈልጋለች። በቃ ሀይሚ ማለት ነው የሆነ የሰው ራብ እንዳለባት በደንብ ታስታውቃለች። የብሩኬ እናት ለምትመጣው በቃ እሷ በደስታ እኔ ቆንጆ አንዳንዴ እነ አብርሽ ማለት ነው እነ አብርሽ እነ ኤፋ የሆነ ሰዓት ሲሄድ እንዴት ደስ እንዳላት እነ ኤፋ እነ ጋሽዬ ፋሚሊዎቿ እህቶቿ እነ ቡዜ ኢቭን እህታችሁ ባትሆን እንኳን ለምን አትሄዱም ቤቷ? የምር በቃ ሀይሚ የሰው ራብ እንዳለባት በደንብ ታስታውቃለች። እና ዛሬ የብሩኬና ስትመጣ ኦ ማይ ጋድ እንዴት ደስ እንዳላት በቃ ደስታ ከብሩክ በላይ ሰው ነበር በጣም ደስ ያላት። እና እንግዲህ ሙሽዬ መታ ነበረ። እንግዲህ ስለ ሰርጉም እየተወራ ነው፣ ቃል በተግባር ማለት ነው። እያዳሜ ማለት ነው እያዳሜ ዛሬም ብሩኬ ደገመው ፓሪስ ነው ሰርጋችን። እና ደግሞ ብዙ ሰዎች ቀለበት ነበር የጠበቃችሁ። ብሩኬ እኮ እኛን ሴንሲቲቭ ለማድረግ እኔ እንዳልሆነ ገብቶኛል፣ እንዳልሆነ ገምታለሁ። ምክንያቱም አሁን በዛ ቀለበት እንደማያረጉ እኔ እርግጠኛ ነኝ። ግን ብዙ ሰው ቀለበት ሊያስሩ ነው እያላችሁ ነበረ። ግን ቀለበት አይደለም፣ ቀለበት እንዳልሆነ እኔ ቀን ራሱ ገምቻለሁ። አንደኛ አበሻ ቀሚስ ነው፣ የቀለበት እንትን አይደለም፣ ያስታውቃል ድባቡ ማለት ነው። እና የአበሻ ቀሚስ ነው። እኔ እንደውም የመሰለኝ ወይ ቃለ መጠይቅ ነገር ምናምን ነው እንጂ እንደዚህ እሙሽዬ ጭራሽ አልጠበቅኩም ነበረ። ግን አውቀው ነው እኛን ሴንሲቲቭ ለማድረግ ከሙሽዬ ጋር ያለ ፎቶ አልፖስቱም፣ እራሳቸው ብቻ ተነስተው ፎቶ ፖስት አረጉና እንግዲህ አክስታቸውን እናቱ ምናምን ሆነው መጥ ብቻ በጣም ነበር ደስ የሚለው። ሀይሚ ምን ያክል የሰው ረሃብ እንዳለባት ነው የተረዳሁት። በቃ ሀይሚ ምን ያክል ሰው እንደምትወድ በቃ በጣም የሆነ የኔ ቆንጆ እንደው እግዚአብሔር ከዚህ ቤተሰብ አያውጣሽ ነው፣ ሌላ ምንም ልልሽ አልችልም። እና ቀለበት ስትሉ ነበር፣ ሁልሽም ወሽመጥሽ ተቆርጧል። የኔ ወሽመጥ ይቆረጥ። አትጠብቁም፣ አትገመት ሰው ሁን ማለት አሁን ነው። እኔ አልጠብቁም፣ አልገመትኩም። ቀለበት እንዳልሆነ በደንብ ያስታውቃል። በመጀመሪያ ደረጃ አሁን የፍቅር ጠይቀው ቅርቦለት አሁን ባንዴ ቀለበት አይሆንም። ይሄ አይሆንም። እንዴት ታስቡታላችሁ? ቢያንስ 5 ወር 6 ወር 7 ወር ከሆነ በኋላ ይሻላል። ግን ትናንት አቅርቦ ዛሬ ገና ወር ሳይሞላቸው ቀለበት ያስራል ብላችሁ መጠበቅ የለባችሁም። ሁለተኛ ነገር ደግሞ ብዙ ብቻ እንደዛ አጠብቁ። ባንዴ አይሆንም። ትንሽ ታገሱ። ለቀለበት ትንሽ ታገሱ። የምር አታስቸኩሏቸው፣ አታስጣድፏቸው። ሀይሚ ውስጧ የሆነ ነገር ይፈጠርባታል። ካሁን በፊት የፍቅር ጥያቄ አቅርብ እንኳን ቀለበት ለማሰር ብሩኬ ፍቅሩን ለመግለጽ እኮ 2 አመት የፈጀበት ሰው ነው። እና ባንዴ አይሆንም። አታቻኩላቸው። ምንም ያቻኩላቸው ነገር የለም። ሁለቱም ገና ህጻን ናቸው። በደንብ እየሰሩ ነው። ብሩኬ እሷ እንደሆነ አረጋግጣለች፣ እሱም የሷ በቃ ስሜታቸውን ተገላልጸዋል። ከዚህ በላይ ትልቅ ነገር የለም። አፈቅርሻለሁ በቃ ፍቅራቸውን ተገላልጸዋል። ምንም የሚያጠራጥራቸው የሚያሻክራቸው ነገር የለም። ተቻችለው ትንሽ መጠናናት ብቻ ነው የሚጠበቅባቸው። ከዛ ቀለበት ያስራሉ፣ ከዛ ይገባሉ። ምንም የሚያስቸኩል ነገር የለውም። ግን ሰርጉ ፓሪስ እንደሆነ ካሁን በፊት የሆነ ቃለ መጠይቅ ላይ ብሩኬ ተናግሮ ነበር እና አያደርገውም ብላችሁ እንዳትጠብቁ። ያደርገዋል ብሩክ ያደርገዋል። ምክንያቱም ብዙ ጊዜ የተናገራትን ነገር ይፈጽማል። እንኳን የተናገረውን ያልተናገረውን ብዙ ጊዜ የሚያደርጋቸውን ነገሮች በድብቅ ነው የሚያደርገው። እና ፓሪስ ከሆነ ደግሞ ጥሩ ነው። እኔማ ዱባይ ነው ብዬ እመጣለሁ ብዬ ነበር። አንድ ጄ ለብያ ለበሽ እንግዲህ ምንም ማድረግ አይቻልም። ቢያንስ አጨበጭባለሁ ብዬ ነበረ። ምን ሆናችሁ ነው እናንተ ፓሪስ ድረስ? አሁን እኔ እንዴት ሄዳለሁ እንዴ? ምን ሆና እዚህ ዱባይ ቅርብ እያለ ዱባይ ትንሿ ፓሪስ ናት። ኖ እዚህ ተጋቡ። እውነት ፓሪስ ድረስ አትሄዱ። ግን ሙሽዬና አክስትየው አልፈለጉም፣ ውጭ እንዲሆን አልፈለጉም። በቃ ውጭ አታርጉ። አብርሽና ሩታ በሆሳና ተጋብተው ይኸው እንደምታዩት ብጥብጥ ብሎ ነበር። አሁን ደግሞ ታርቀናል ብሏል። እንግዲህ እግዚአብሔር ያቆያቸው በፍቅር እና በጣም ደስ ብሎኛል። ግን ሰርግ
ኢትዮጵያ እንጂ ከኢትዮጵያ ውጭ እንዲሆን አትፍቀዱ። የፈለገ ገንዘብ ይኖራችሁ የፈለገ ሀብታም ይሆናችሁ ብሩኬ እንደው ለወሬው ነው እንጂ ከፓሪስ እንዳታረገው እኔ እንዲሆን አልፈልግም። ፓሪስ ሳይሆን እንዲሆን የምንፈልገው ቤተሰቦቿ በክብር ተጠይቀው በክብር ኢትዮጵያ ውስጥ ድል ያለ ሰርግ ከጓደኞቻችሁ ጋር ጴጴጴ እያላችሁ እንደዛ ቆንጅዬ ስርዓት ያለው በክብር እንደ ረዱና እንደ እዮባ እንደዛ አይነት ሰርግ ነው እንጂ ከሀገር ውጭ የሆነ ሰርግ ምናምን ነው። እንደዛ መሆን ባይሆን ጫጉላችሁን ፓሪስ ሂዱ፣ ከሰርግ በኋላ ሂዱ እዛ ፓሪስ ማለት ነው። እና እንደዛ ብታረጉ ጥሩ ነው እንደ ሀሳብ። ከዛ በተረፈ ግን የብሩክ እናት ብዙ ጊዜ አልመጣችም ነበር ቪዲዮ ላይ። ዛሬ እንግዲህ መተዋለኝ ፍቅረኛሞች ከሆኑ በኋላ እንደውም ለመጀመሪያ ጊዜ ነው እኔ ሀይሚ ቤት መታ ሳያት እናቱ ማለት ነው። እና እንግዲህ ያው በጣም ደስተኛ እንደሆነ ፋሚሊዎቹ በደንብ ያስታውቃል። አክስትየው ሳይቀር ነው የመጣችው እና በጣም ደስተኛ እንደሆኑ ሙሉ ቤተሰብ ነው ሀይሚን የሚወዳት። የብሩክ ሙሉ ቤተሰቡ ያክስት ያጎት የምናምን በጣም የሩቅ ዘመድ የሆነ በሙሉ ይወዳታል ሀይሚን። ሙሉ ፋሚሊ ነው የሚወዳት። እና እንግዲህ ይታደሉታል እንጂ አይታገሉትም ብሏል ያገሬ ሰው። እንግዲህ የምትቀኑ ሰዎችም ካላችሁ መናደድ፣ መቃጠል፣ መንጨርጨር ትችላላችሁ። ብሩክን ማግኘት አትችሉም ማለት ነው። ማግኘት አትችሉም። ገባችሁ? አጉል መንጨርጨር፣ አጉል መቃጠል እንጂ ብሩኬን አገኛለሁ ብላችሁ ተስፋ ያደረጋችሁ ሰዎች ካሁኑ ተስፋ ቁረጡ። ሙሉ ቤተሰቡ ሀይሚን ነው እንዲያገባ የሚፈልገው። ሲቀጥል ደግሞ ሀይሚዬ ምን ያክል የሰው ረሃብ እንዳለባት ነው የተረዳሁት። የሀይሚ ቤተሰቦች እንደ ብሩክ ቤተሰብ ጋሽዬ ብቻ ነው እኔ አሁን ብዙ ጊዜ ሀይሚን ሲደግፋት ምናምን ማየውና እንድትለያይ አይፈልግም። እንዴት እንደምትወደው ስለሚያውቅ ማለት ነውና ሄዳችሁ መወለድ ቋንቋ ነው ግዴታ። የእሷ እህት ወንድም መሆን የለባችሁም። እንደዚህ ሰው ምትሳሳ በቃ የኔ ቆንጆ እንደው እግዚአብሔር ከዚህ ቤተሰብ አያወጣሽ ነው ጸሎቴ ማርያምን። በቃ የሆነ ሰው የሰው ረሃብ በቃ አለላችሁ አይደለ? እናቴ ብላችሁ በጣም ስፍስፍ የምትል እናት በቃ መታ ቤታችሁ ምናምን እንደዛ አይነት ስሜት አለባት ውስጧ። በጣም የሰው ረሃብ እንዳለባት ነው የተረዳሁት። ባለፈው ኤፋ ሊመጣ ስል እንደ ፍልቅልቅ እያለች የነበረ በጣም ነበረ ደስ ያላት። በኋላ አላማረም እንጂ መጨረሻው። አሁንም ቢሆን ሙሽዬ ስትመጣ በጣም ነበር በቃ እስከምትመጣ በጣም ነው የቸኮለችው። ቆዩ ዘገይ ትላለች አስሬ እስከሚመጡ በጣም ነበር የቸኮለችው። እና ደግሞ አያት ያላት ክብር እንደዚህ ነው። ሰውን ስታከብሩ ትከበራላችሁ። በክብር ራሳችሁን አክብራችሁ ሰው ጋር ስትሄዱ ሰዎች ያከብሯቸዋል። አሁን ሀይሚ ራሷን ስለምታስከብር የብሩክ ቤተሰቡ በጣም ያከብሯታል፣ በጣም ይወዷታል። እሷም ደግሞ የብሩክን ፋሚሊ በጣም ታከብራለች፣ ትወዳለች። እናቱ ልትመጣ ነው ሲባል የሀበሻ ቀሚስ ለብሳ እንደ ሴት እንደ ሌሎቹ ብልቅጥቅጥ ብላ ተገላልጣ ወይ ደግሞ ከተሜ ሆንኩ ብላ አልጠበቀችም። የሀበሻ ቀሚሷን ለብሳ ቆንጅዬ ሆና ጠበቀቻት። ጸጉርሽን ተሰርጠው ይውጣላችሁ ብላ ዛሬም አልተሰራችሁም። ጭብረር እንዳለች ነው የመጣችው። ይውጣላችሁ ራሷን ጣለች ቀበጠለች የምትሉ ሰዎች ይውጣላችሁ ብላ ዛሬም ጸጉሯን ሳትሰራ እንደዛው ብላ ነው የመጣችውና በጣም ደስ ብሎኛል። ሀይሚዬ እንደዚህ የሰው ራብ ኖሮብሽ ከዚህ ቤተሰብ አለመውጣትሽ እንደዛ አይነት ቤተሰብ እንደ እናት ናቸው። በቃ እንደ ቤተሰቦቹ በጣም ነው ደስ የሚሉት እና ኢቨን ስታዩቸው ፊዚካሊ ራሱ ሙሽዬና ሀይሚ እናትና ልጅ ነው የሚመስሉት። እና እንግዲህ እግዚአብሔር በፍቅር ያጽናችሁ። ሌላ ምን ይባላል? ሰርጋችሁን ግን ፓሪስ የምትሉትን ነገር ተዉት። እኔ አይመቸኝም። ፓሪስ ሳይሆን እሱ ሀገራችሁ ጋር ነው ማድረግ ያለባችሁ ብዬ ነው ማስበው። እንግዲህ በጣም ደስ ብሎኛል። ቀለበት የጠበቃችሁ ሰዎች ወሽመጣችሁ